እግዚአብሔር ስለረዳን እናንተም ደግሞ በእግዚአብሔር ምሕረትና ቸርነት እየመጣችሁ የእግዚአብሔርን ቃል ስለምትማሩ ለዚች ማህበር ለኔ ለእናንተ ምሕረቱን ያበዛ እግዚአብሔር ስሙ ይባረክ። ብዙ ነው እግዚአብሔር ያስተማረን በዚህ መጽሐፍ ወደሱ ስለመመለስ ከሱ ጋር ስለመኖር በቤቱ ስለመኖር እና በእጃችን ላይ ስላለው ክብር እጃችን ላይ ስላለው ሀብት በዚህ መጽሐፍ ብዙ ነው የተናገረን። እግዚአብሔር በጣም ብዙ ነው ያስተማረኝ። እኔ ህይወቴንም ዘመኔንም እንዳይ አድርጎኛል። እናንተ እንደተጠቀማችሁ አስባለሁ። ዛሬ እንዳልኩት የመጨረሻውን ክፍል ነው የምናየው። ነገር ግን የባለፈውን ክፍል ትንሽ ባስታውሳችሁ አይከፋም እና ባለፈው ምዕራፍ 4ን ከቁጥር 1 እስከ 12 ነው ያየነው። ታሪኩ ሲጀምር መጽሐፈ ሩት ስንጀምር አንድ ከተማውን ለቆ የሄደ ቤተልሔምን ትቶ የሄደ ቤተሰብ ወደ ቤተልሔም ተመልሶ በለቅሶ ሲቀበሏቸው ነው። ይሄንን ነው ያየነው እና ባለፈው ሳምንት ግን ያየነው የቤተልሔም ከተማ ተረጋግታ ልክ እንደናንተ በማለዳ ሽማግሌዎች ተሰብስበው ስለ አንድ መልካም ነገር ሲያወሩ ነው ያየነውና እግዚአብሔር እነዛን የተመለሱትን ሰዎች የቤተልሔም ከተማ አደባባይ ወጥተው ለመልካም ሲመካከሩ እናያለን። ቤተልሔም ራሷ መዓዛዋ ሁኔታዋ ተቀይሯል እና እግዚአብሔር የነዛን ሁለት ሴቶች የተመለሱትን የኑኃሚንንና የሩትን ታሪክ በከተማ ታየ ማለት ነው። በአደባባይ ታየ። እግዚአብሔር በአደባባይ ነገራቸውን ተመለከተ። ስለዚህ ዛሬም እግዚአብሔር ነገሮችን በአደባባይ የሚያይበት ቀን አለው፣ ጊዜ አለው፣ ሰዓት አለው ብለን ነው የተነጋገርነው። የነሱ ጉዳይ ከታየ የኛማ በደንብ ነው የሚታየው። እነሱ እኮ ሀገር የላቸውም፣ ቤት የላቸውም፣ ባዶ ነበሩ። ስለዚህ ተስፋ መቁረጥ የለብንም የሚል ነው አብረን ያየነው እና እንደገና ደግሞ እግዚአብሔር ነገሮቻቸውን በምስክሮች ፊት ሽማግሌዎች ወጥተው ነበረ። ከተማውን ሞልተው የከተማ ዋና ዋና የተባሉ ሽማግሌዎች መጥተው ጉዳዩን አይተው ነበረ። ክርክር ነበረ። መሬቱን ግዛ አትግዛ የሚል ክርክር ነበረ እና ግን ችግር የፈጠረው የሩት ጉዳይ የዚች ሞዓባዊት ጉዳይ ከባድ ችግር ፈጠረ እና እሷን አልነካትም አለ አንድ ሰው። ግን ያመለጠው ታላቅ እድል ነበርና ነገር ግን በምስክሮች ፊት ያቺን ሞዓባዊት ሩት እግዚአብሔር ወደ ይሁዲነት በአንድ ቀን ተወሰነላት እና እግዚአብሔር በምስክሮች ፊት የሚያይበት ቀን አለ። እኛ አንድ ቀን እንጠብቃለን፣ በዚህ ምድር ብቻ ሳይሆን በሰማይ ብለን ያየነው እና ከዛ ሁሉ በላይ ነገሩ በአንድ ቀን ያለቀው። በምስጋና በቡራኬ በአንድ ቀን አለቀ። ያለቀው ምንድነው? በቃ ሩትን ይውሰዳት የሚል እና ዛሬ የምናየው ሩትን ሲወስዳት ነው ማለት ነው። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔርን ቃል አብረን እናነብና እንጸልያለን። ዛሬ ያው የቀረውን ክፍል ነው ማነበው። መጽሐፈ ሩት ምዕራፍ 4 የመጨረሻውን ክፍል ከቁጥር 13 እስከ 22 ያለውን ቃል አነባለሁ። እንደዚህ ይላል። ቆመን እናንብብ ምን ይችል ማለቴ ነው። አባቶች እናቶች ቁጭ ብላችሁ መስማት ትችላላችሁ። እንደዚህ ይላል ቁጥር 13 ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም፣ እግዚአብሔርም ጽንስን ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከ7 ወንዶች ልጆች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችውም፣ ሞግዚትም ሆነችው። ሴቶችም ጎረቤቶቿ ለኑኃሚን ወንድ ልጅ ተወለደላት እያሉ ስም አወጡለት። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የእሴይ አባት ነው። የፋሬስ ትውልድ ይህ ነው። ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ቦዔዝን ወለደ፣ ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። አሜን። ጸልይ። እናመሰግንሃለን እግዚአብሔር ሆይ ሁሉ ጊዜ በፊትህ በቀረብን ቁጥር ምክር አለ። እግዚአብሔር ሆይ በረከት አለ፣ ፈውስ አለ። በእነዚህ 6 ሳምንታት 7 ሳምንታት በቅዱስ ቃል አልፈህ ስለተናገርከን
እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አቤቱ እቺ በምድር ላይ በደምህ ያቆምካት ማህበር የተቀደሰው ሕዝብህ የተባረከ ይሁን። የዘላለም አባት እግዚአብሔር ሆይ ዛሬም ደግሞ ይህንን መጽሐፍ እንድንጨርስ የፈቀድክልን አንተ ነህ። በዚህ በመጨረሻው ክፍል እንድትናገረን እንዳስለመድከን በቅዱስ ቃል ውስጥ አልፈህ እንድትመክረን እንድትባርከን እግዚአብሔር አምላኬ ሆይ እነሆ በዚህ መጽሐፍ እንዳደረግከው ተአምራት በእኛ ቤት፣ በእኛ ሕይወት፣ በእኛ አገልግሎት በምድራችን ላይ እንዲሆን በኢየሱስ ስም ጸልያለሁ። አቤቱ የዘላለም አምላክ እንዳታገኘን የሚያደርግ በአንተና በእኛ መካከል ሁል ጊዜ እንደ ግድግዳ ሆኖ የሚያስቸግር በደልና መተላለፍ ቢኖር አንተ በክቡር ደምህ እጠበን። የዘላለም አባት እግዚአብሔር ሆይ ሕዝብህንና ይህንን ጉባኤ የሚጠላ እችን ማህበር የሚጠላ ቅዱስ ቃልህን ሁሌ የሚቃወም የጠላት ሥራ ዝክሩ ከሰማይ በታች የተደመሰሰ ይሁን፣ በኢየሱስ ስም እየፈረሰ ይሁን። አቤቱ የዘላለም አምላክ እግዚአብሔር ሆይ ደግሞ ስለምትናገረን አቤቱ በመካከላችን ስላለ እናከብረሃለን። ሕዝብህንና ራሴን በፊትህ አስቀምጣለሁ። አንተ ጊዜውን ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንቀመጣለን። ዛሬ ይህንን የመጨረሻውን ክፍል ሳቀርብ አጠቃላይ የተማርናቸውን ትምህርቶች ወደ ኋላ እየሄድን ጅማሬውንና ፍጻሜውን እናያለን እና በዛ ውስጥ ትምህርቱን መጨረስ ብቻ ሳይሆን የምፈልገው አሁን የማመልከው እግዚአብሔር ማን ነው? ይሄ እግዚአብሔር በኔ ህይወት ውስጥ፣ በኔ አገልግሎት ውስጥ፣ በኔ ትዳር ውስጥ፣ በዘመኔ ይሄ የነ ኑሃሚንና የነ ሩት አምላክ ማን ነው ብለን እንድንወጣ ነው የምፈልገው። እንደዛ ነው እንድንጨርስ የምፈልገው። ማን ነው እሱ? ምን አደረገ? ምንስ ሊያደርግ ይችላል የሚለውን ነው እንድናይ የምፈልገውና ያው መጨረሻ ስለሆነ የክፍሉ ርዕስ ወደ እግዚአብሔር የመመለስ ፍጻሜ የሚል ነው። ወደ እግዚአብሔር የመመለስ ፍጻሜው ምንድን ነው? ያው የነ ሩትንና የነ ኑሃሚንን ነገር ስናነሳ የኛስ ፍጻሜ ምንድን ነው? ከዚህ አምላክ ጋር ኖረን የእግዚአብሔርን ቃል ተምረን እግዚአብሔርን አምልከን ተከትለነው ይህንን ጌታ ፍጻሜያችን ምን ይሆን የኛ ፍጻሜ ምንድነው የሚለውን እናያለንና የመጽሐፉን ወደ እግዚአብሔር የመመለስ ፍጻሜ እናያለን። ከዛ ደግሞ በዛ ውስጥ የራሳችንንም እናያለንና አንድ 3 ሐሳብ ነው የማካፈላችሁ። ከዚህ ክፍል ውስጥ 3 ሐሳብ እናነሳለን። ወደ እግዚአብሔር የመመለስ ፍጻሜው ምንድነው? ይህንን መጽሐፍ ስንጀምር ቅድም እንዳልኩት ኑሃሚንና ባለቤቷ አቢሜሌክ 2 ልጆቻቸውን መሐሎንና ኬሌዎንን ይዘው ከቤተልሔም ተነሱ፣ ወደ ሞዓብ ሄዱ። በዛ 10 ዓመት ቆዩ እና የገጠማቸው መጀመሪያ ቀን ያየነው ክፍል ከሰሩ። እግዚአብሔር የለም በዛ ስፍራ ያለው ካሞሽ ነው። ካሞሽ ባለበት እግዚአብሔር የለም እና እየቀነሱ እያጡ ነገር ግን ምዕራፍ 1 ቁጥር 6 ላይ ያቺ ኑሃሚን እግዚአብሔር ሕዝቡን እንደጎበኘ በሰማች ጊዜ ተመለሰች ይላል። እሱ ነው የኛ ዋናው ሐሳብ። እቺ 2 ልጆቿን ያጣች ባለቤቷን ያጣች ሴት ተመልሳ ምን አገኘች? ምን አተረፈች? በዛ ውስጥ እኛ ከእግዚአብሔር ጋር መሆናችን ምንድነው የጠቀመን? ትርፍና ኪሳራችን እንድናስብ ወይም ደግሞ ትተነው ብንሄድ ምን ሊደርስብን ይችላል ብለን በጥበብ እንድንመረምር ያደርገናል ማለት ነውና በጣም ሐዘን፣ በጣም ስብራት ወደ ሊሄድ እንደሚችል የማይታወቅ ታሪክ ነው የምናየው። ምዕራፍ አንድን ስንመለከት ምን ሊሆን ይችላል? አስቸጋሪ ሁኔታ ነው። እንደው በቃ አንፕሪዲክተብል የሚባል አይነት ሁኔታ ነው። ምን ሊፈጠር ይችላል? እቺ ኑሃሚን ልመለስ ብላለች፣ ልትመለስ ትችላለች። ቤተልሔም ልትደርስ ትችላለች። የቀረው ዘመኗን ትኖራለች፣ ትሞታለች። በቃ ከዛ ውጪ ምንም ልናስብ አንችልም። ግን ዛሬ የምናየው ክፍል የሚነግረን ነገር አለ። ምንድነው የሚሆነው? የመጀመሪያው የሆነው ነገር እግዚአብሔር ሐዘንን ወደ ደስታ ይለውጣል። እግዚአብሔር ስሙ ይባረክ እና አምላካችን እግዚአብሔር ሁሉ ጊዜ ዛሬም እኮ ነው የምላችሁ ሐዘንን ወደ ደስታ የሚለውጥ ብቸኛ አምላክ የኛ አምላክ ብቻ እንደሆነ ነው የሚነግረን ይሄ ክፍል እና መጽሐፍ ቅዱስ ሲነግረን የምዕራፍ 4 ቁጥር 13 ግማሿን ነው ማነብላችሁ። እንደዚህ ይላል፣
ቦዔዝም ሩትን ወሰደ ሚስትም ሆነችው ይላል። እንግዲህ ወደ ኋላ ወደፊት እያለ ነው የምናየው። ቦዔዝም ሩትን ወሰደ ሚስትም ሆነችው። የሚቀጥለውን ግማሹን ትንሽ ቆየት ብዬ አነብላችኋለሁ። እና የኑኃሚንን ሕይወት የኑኃሚንን ታሪክ ስንጀምር በትንሹ ከቁጥር 1 እስከ 5 ባለው ክፍል ውስጥ በሞዓብ ሳለች 3 ጊዜ ድንኳን ተጥሏል ቤቷ። እና የተጣለው ድንኳን የሐዘን እና አቢሜሌክ ሞተ፣ ድንኳን ተጣለ። ከዛ መሐሎን ሞተ፣ ድንኳን ተጣለ። ከዛ ኬሌዎን ሞተ፣ ድንኳን ተጣለ 3 ጊዜ። እና እቺ እህታችን ኑኃሚን የሐዘን ልብስ ሳታወልቅ ነው ወደ ቤተልሔም የተመለሰችው። አሁን እንግዲህ ዛሬ ያነበብኩላችሁን ቃል ጥቂት እንድናዩ እፈልጋለሁ። እና እግዚአብሔር ይህንን ሐዘን እንዴት አድርጎ ወደ ደስታ እንደቀየረው ያሁን ያነበብኩላችሁ ቃል እንደው ዝም ብለን የምናልፈው ቃል አይደለም። ቦዔዝም ሩትን ወሰደ ይላል። እና አሁን የምናየው አንድ ድንኳን ተተከለ። ማይታሰብ በኑኃሚን ደጃፍ ላይ የሰርግ ድንኳን ተተከለ። ማን ይሄ ሊያደርግ ይችላል? እግዚአብሔር ካልሆነ በስተቀር። እና እግዚአብሔር እንዲህ አይነቱን ሐዘን መቀየር ይችላል። እንደው ኑኃሚን ያን ቀን ሰርግ ተደግሶ ዘማሪዎች መጥተው ድግስ ተደግሶ ምን ብላ ዘምራ ይሆን? ምናልባት ቅድም ናትዬ የዘመረው መዝሙር ያረክልኝ ብዙ ነው እያለች የምትንጎራደድ ሴት ትታየኛለች። አምላካችን እግዚአብሔር እንደዚህ ሐዘንን የሚያስረሳ አምላክ ነው፣ ስሙ ይባረክ። የዚህ መጽሐፍ ፍጻሜ የሚነግረን አንደኛው አምላካችን እግዚአብሔር እንዴት ሊጣፍጥ ይችላል፣ እንዴት ሊቀየር ይችላል የሚባልን ሐዘን የሚቀይር የሐዘንን ድንኳን የለቅሶን ድንኳን በደስታ ድንኳን እጅግ እየተገረምኩ ነው ይሄንን ቃል ስዘጋጅ። እግዚአብሔር ሆይ በእውነት አንተ በኑኃሚን ደጃፍ ላይ የሰርግ ድንኳን ተተከለን? አዎ በእውነት የኔ አምላክ አንተ ዛሬም ማድረግ ትችላለህ። እግዚአብሔር ስሙ ይባረክ። እሱን እግዚአብሔር ነው የምናመልከው እግዚአብሔር እንዲህ ማድረግ የሚችል እግዚአብሔር። እና ድንኳን በደጇ ተተከለ፣ የሐዘን ሳይሆን የሰርግ። ወሰዳት ማለት እንግዲህ በዛ ጊዜ ፈረስ ሊሆን ይችላል እየዘፈኑ በብዙ ሆታ በብዙ ደስታ እሷ አምሮባት ቁጭ ብላ። ያ ብቻ አይደለም የሆነው። ባዶዋን ጥቁር ልብስ ለብሳ የተመለሰችው ኑኃሚን ለመጀመሪያ ጊዜ ጥበብ ለበሰች። ሽሮ ሜዳ ሄዳ አሰፋች። ሃሌሉያ! ማን ማድረግ ይችላል? እንደው አስባው ይሆን? ማን ያውቃል? ዛሬስ ምናልባት እኔ አሁን ከዚህ በኋላ እንደው እግዚአብሔር ያስቀኝ ይሆን? እግዚአብሔር ያጽናናኝ ይሆን? እግዚአብሔር ወደ እኔ ይመጣ ይሆን ለምትሉ ሰዎች፣ ይሄን ለምታዩ ለምትሰሙ ሰዎች ይሄው የኑኃሚን አምላክ ያንን ልብስ ከላዩ ላይ አወለቀ፣ ጥበብ ለበሰች። እግዚአብሔር ስሙ ይባረክ። ሐዘናችንን ከላያችን ላይ አውልቆ የደስታን ዘይት የሚቀባ ሁል ጊዜ መቼም በዚህ ዓለም ላይ ስንኖር የማያዘን ሰው የለም። የሚያሳዝኑ ነገሮች ብዙዎች ናቸው። እግዚአብሔር ባይኖርልን ኖሮ ዛሬ ማታ እዚህ ባልመጣን ነበር፣ እኔ እዚህ ባልቆምኩ ነበር። አንዳንዶቹ ሐዘኖች እንዳውም ዳዊት እንደሚናገረው መዝሙር 124 ላይ እንደሚናገረው እነሆ ክፉ ሰዎች በተነሱ ጊዜ ሊውጡን ከነ ህይወታችን እኮ ነው በዋጡን ነበር፣ ጠራርጎ በወሰደን ነበር እግዚአብሔር ከኛ ጋር ባይሆን። ይሄው አያችሁ፣ እግዚአብሔር ለካ ሐዘንን በደስታ ይቀይራል። እግዚአብሔር ስሙ ይባረክ። የመመለስ ፍጻሜው ምንድነው? እግዚአብሔር ሐዘንን ይቀይራል። ለኛ ይሄ ነገር ይሆንልን ይሆን? እረ በጣም ይሆናል። አንድ ቃል ላነብላችሁ ፈልጋለሁ። የመጨረሻው መጽሐፋችን ላይ ራእይ መጽሐፍ ዮሐንስ ራእይ ላይ እንደዚህ ብሎ ይናገራል።
አሁን የሰርግ ወር ነው። ብዙ ሰርግ እንደምትበሉ ተስፋ አደርጋለሁ። እኔም ተጠርቻለሁ ከሚቀጥለው ሳምንት ጀምሬ። ነገር ግን ስለ አንድ ሰርግ ይነግረናል መጽሐፍ ቅዱስ። ራእይ ምዕራፍ 19 ከቁጥር 6 እስከ 9 ድረስ እንደዚህ ይላል። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውሆችም ድምፅ፣ እንደ ብርቱዎችም ነጎድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል፣ ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና፣ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። እግዚአብሔር ስሙ ይባረክ። እኛ በቤተልሔም የሚደገስ ሰርግ ሳይሆን የጽዮን ሰርግ ይጠብቀናል። እንባ ሁሉ ያበቃ ወገኖቼ። እኔ እሱን እያሰብኩ ነው ይህን ስዘጋጅ። ጌታ እግዚአብሔር ሆይ አሁን እኔ አግብቻለሁ፣ እንደገና አላገባም። ደግሞ አንዳንድ ሀዘኖችም አሉ። እግዚአብሔር ሆይ አሁን እንደዚህ ሀዘንን አሁን እየተሰማን ያለውን ሀዘን በስጋ የምንቀበለውን ሀዘን እንዴት ነው የምታስረሳን ብዬ ሳስብ ለካ በጽዮን ሰርግ ተዘጋጅቷል። ሃሌሉያ! ለሁላችን ተዘጋጅቷል። ለቤተ ክርስቲያን ተዘጋጅቷል። እና እግዚአብሔር በመጨረሻው ዘመን ለኛ ያስቀረልን አንድ ሰርግ አለ። ብቻ በኑኃሚን በር ላይ ሰርግ ተደገሰ። አምላካችን ሀዘንን በደስታ የሚለውጥ አምላክ ነው። እግዚአብሔር ስሙ ይባረክ። ስለዚህ ይሄ መጽሐፍ አንደኛው የሚነግረን ነገር አምላካችን እግዚአብሔር ሀዘንን በደስታ የሚቀይር። እንዴት ትቀይራለህ አይባልም፣ እግዚአብሔር ይቀይራል። ይሄው ቀየረ እኮ። እነዛ ሰዎች ባዷቸውን ተመለሱ፣ በሀዘን ተመለሱ፣ ጥቁር ልብስ ለብሰው ተመለሱ። ነገር ግን እግዚአብሔር ታሪኩን ሲጨርሰው የመመለስ ፍጻሜው ሀዘንን በደስታ መቀየር ነው። እና ቅዱሳን ነግራችኋለሁ፣ እኛ የምንጠብቀው ሰርግ አለ። እግዚአብሔር ስሙ ይባረክ። ይሄ ሰሞን ሚያዝያ ላይ ታኅሳስ ላይ የሚደገሰውን ድግስ አይደለም፣ ኢየሱስ ክርስቶስ ይመጣል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ደስታ በሀዘን የሚቀየርበት ጊዜ ቅርብ ነው። እህቴ ሆይ ቅርብ ነው። ኢየሱስ ይመጣል፣ ጌታ ይመጣል። ለቅዱሳን የተዘጋጀ ሰርግ አለ። እግዚአብሔር ያንን ለኛ አዘጋጅቷል። እሱን ነው አርቀን የምናየው። እዚሁ እንደቃረምን ስለ ቃርሜ አይተን ነበረ። ቤተ ክርስቲያን ቅዱሳን እዚሁ እንደቃረምን እንደታመምን ሐኪም ቤት እንደሄድን እህል እንደሸመትን ኮንዶሚኒየም እንደተመዘገብን ምንቀር እንዳይመስላችሁ። ሀገር አለ፣ ስሙ ይባረክ። ሀገር አለ፣ ሀገር አለ፣ ድግስ አለ፣ ሰርግ አለ። ወደ ሰርጉ የተጠሩ ብፁዓን ናቸው። እኔና እናንተ ብፁዓን ነን። እግዚአብሔር ስሙ ይባረክ። ስለዚህ እሱን አስቡ። መጽሐፈ ሩት እሱን ያስተምረናል። ድግስ አለ። እቺን ምድር ለቀን እንሄዳለን። አበረታችኋል። እሱ ደግሞ ሊመጣ ቅርብ ነው። በዛ ሀዘን የለም፣ በዛ ለቅሶ የለም፣ በዛ ቃርሚያ የለም፣ በዛ ሞዓባዊ የለም፣ በዛ እስራኤላዊ የለም። እሱ ቀን ከፊት ለፊታችን አለ። እግዚአብሔር እንባን ሁሉ ከዓይን ያብሳል። እንባን ሁሉ ከዓይን ያብሳል። አቤት ያን ቀን ኑኃሚን የሳቀችው ሳቅ! ብሉልኝ ጠጡልኝ፣ ዘመን መጣ፣ ስሙ ይባረክ። ኑኃሚንን እንዲያደረጋት ነው የምላችሁ። እና በጣም ደስ አለኝ ይህን መጽሐፍ በማስተማር። አምላክህ ማን ነው? የኔ አምላክ፣ የአንቺ አምላክ፣ የኛ አምላክ ኑኃሚንን ያሳቀ፣ ሀዘንን ያስረሳ፣ ጥቁር ልብስ ያወለቀ፣ የሀዘን ልብስ ያወለቀ፣ ጥበብ ያለበሰ፣ ምስጋና ያዘጋጀ እግዚአብሔር፣ እሱን ነው የምናመልከው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር ይሄ መጽሐፍ የመመለስን ፍጻሜ ሲነግረን የሚመለስ ሰው በፊት ለፊቱ ድግስ አለ ነው የሚል። ወደ እግዚአብሔር የሚመለስ ከሱ ጋር የቆየ ሰው በፊት ለፊቱ ድግስ አለ። ማን ይደግሳል? እግዚአብሔር። እንዴት አድርጎ? ሞዓባዊቱን ከእስራኤላዊቱ ጋር አጋብቶ። ስለዚህ ያ ቤት ተቀየረ፣ ያ ቤት ተቀየረ። አስበው አታውቅም። እግዚአብሔር ያላሰባችሁትን መልካም ነገር ወደ ደጃችሁ ያምጣው። እግዚአብሔር ስሙ ይባረክ። ይሄንን አድርጎ አይቻለሁ በኑኃሚን ሕይወት። እግዚአብሔር ይሄንን አድርጎ አየሁኝ። እና ቦዔዝ መጥቶ ወሰዳት። እንዴት አድርጎ ወሰዳት? ሰርግ ተደገሰ፣ ድንኳን ተደኮነ፣ ብፌ ተዘረጋ። የረሃቡ ነገር በድግስ አበቃ። ስለዚህ እግዚአብሔር ሀዘንን በደስታ ይቀይራል። ሁለተኛ የሆነው ነገር እግዚአብሔር ሀዘንን በፍጹም ደስታ መቀየሩ ብቻ ሳይሆን እግዚአብሔር ያበቃለትን ነገር ቀጠለ።
ያበቃለት ያለቀለትን ነገር እዛው ቁጥር 13 ላይ ሁለተኛውን ግማሽ ጀምሮ እስከ ቁጥር 16 ያለውን ላንብብላችሁ። ቦዔዝም ሩትን ወሰደ፣ ሚስትም ሆነችው፣ ደረሰባትም። እግዚአብሔርም ጽንስን ሰጣት፣ ወንድ ልጅም ወለደች። ሴቶችም ኑኃሚንን ዛሬ ዋርሳ ያላሳጣሽ እግዚአብሔር ይባረክ፣ ስሙም በእስራኤል ይጠራ፣ ከ7 ወንዶች ይልቅ ለአንቺ ከምትሻል ከምትወድሽ ምራት ተወልዷልና ሰውነትሽን ያሳድሰዋል፣ በእርጅናሽም ይመግብሻል አሏት። ኑኃሚንም ሕፃኑን ወሰደች፣ አቀፈችው፣ ሞግዚትም ሆነችው። በእውነት ነው የምላችሁ፣ እንደው ይሄን ቃል እንዴ ብዬ ነው የምናገረው፣ እንዴ ብዬ ነው የማቀርበው ብዬ ከራሴ ጋር ተሟግቻለሁ። አሁን ኑኃሚን ኬሌዎን ሞተ፣ መሐሎን ሞተ፣ አቢሜሌክ ሞተ። እንግዲህ ወንዶቹ አለቁ። ዘር በወንድ ነው የሚቀጥለው ታውቃላችሁ አይደል? በቃ ወንዶቹን ሞዓብ በላቸው፣ ጨረሳቸው። የተመለሰች ቀን እግዚአብሔር እስራኤልን እንደጎበኘ በሰማች ጊዜ ተነሳች ይላል። አሁን የተነሳች ቀን እስቲ በሷ ቦታ ሆናችሁ አስቡ። እንደገና ልጅ አቅፋለሁ ብላ አስባ ይሆን? እና በጣም ኢሞሽናል አደረገኝ። ኦልሞስት የአቢሜሌክ ዘር ተቋረጠ። አቢሜሌክ ሞተ፣ ኬሌዎን ሞተ፣ መሐሎን ሞተ። የኑኃሚን ቤት የይሁዳ ነገድ ተቋረጠ። አለቀ የምትሉ ሰዎች አላችሁ። እግዚአብሔር ያለቀን ነገር ይቀጥላል። ወንድ ልጅ ተወለደ። ኑኃሚን እንደገና ልጅ አቀፈች። እባካችሁ ተስፋ አትቁረጡ፣ አበረታችኋለሁ። እባካችሁ በምንም ነገር በአገልግሎት ተስፋ አትቁረጡ፣ በቤታችሁ ተስፋ አትቁረጡ፣ በትዳራችሁ ተስፋ አትቁረጡ፣ በልጆቻችሁ ተስፋ አትቁረጡ። እግዚአብሔር አለ። አላሰበችው። በእውነት እግዚአብሔር ምስክሬ ነው። አላሰበችው። ልጅ እንደገና አቅፋለሁ ብላ አላሰበችው። ማን ነው ያንቺ እግዚአብሔር? ይሄው አሳቀፋት። ህልም ነው? እውነት ነው። በእውነት እውነት ነው። ይሄ ቃል እውነት ነው። የእግዚአብሔር ቃል መዝሙር 12 ቁጥር 6 ላይ በምድር ላይ 7 ጊዜ እንደተፈተነ እንደተጣራ ብር የእግዚአብሔር ቃሎች የተፈተኑ የተጣሩ ናቸው። ይሄ ቃል እውነት ነው። ኑኃሚን ልጅ አቀፈች። እግዚአብሔር የምታለቅሱበትን ነገር በቃ አይሆንም ያላችሁትን ነገር ያስታቅፋችሁ። ስለ ምድራችን ስናስብ እንፈራለን፣ በጣም እንፈራለን። ምናልባት በቃ አላቅም አሁን እኔ ልሞት ነው ብሎ እንኳን የሚፈራ ሰው እኮ አለ። የምንፈራ በህይወት እስካለን ድረስ በምድር ላይ የሚያስፈራሩን ነገሮች ብዙ ናቸው። ግን ዛሬ ማታ አበረታችኋለሁ። የማይቀጠል ምን ከምን ጋር ተደራርጎ ነው አሁን ኑኃሚን ቤት ልጅ ሊወለድ የሚችለው? ምን ከምን ጋር ተጋጅቶ ነው? አንዲትን ሞዓባዊት አምጥቶ ከአቢሜሌክ ዘር ጋር አገናኝቶ አደባባይ ተቀምጠው እንደገና ሰርግ ተደግሶ እሺ ባትወልድስ ኖሩ ደረሰባት፣ ወለደች እኮ ነው። ቀጠለ፣ ታሪክ ቀጠለ። ከሞዓብ ወደ ቤተልሔም በመጡ ጊዜ ምዕራፍ 1 ቁጥር 19 ቁጥር 20 ላይ እንደዚህ ይላል። ወደ ቤተልሔም በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይቺ ኑኃሚን ናትን እያሉ ተንጫጩ። ውይ አንቺ ነሽ እንዴ? ኑኃሚን ናት እንዴ? ከ10 ዓመት በኋላ ተንጫጩ፣ አለቀሱ። እናስ ከዛ ምን ሆነ? እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ፣ ኑኃሚን አትበሉኝ፣ በሙሉ አትወጣው። እግዚአብሔር ወደ ቤቴ ባዶዬን መለሰኝ። ባዶ የተመለሰች ሴት ናት። እያለቀሰች እየተማረረች የተመለሰች ሴት ናት። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑኃሚን ለምን ትሉኛላችሁ አለቻቸው።
አትበሉኝ፣ ደስታዬ አትበሉኝ፣ ማራ በሉኝ። ስሜን ቀይሬያለሁ። ቀበሌ ሄጄ አሁን ከተመለስኩ በኋላ ስሜን ኑሃሚን ከሚለው መራራ ወደሚለው አስቀይራለሁ። ይሄን ስም እንዳጠሩብኝ ብላ ተመለሰች። አሁን ጎረቤቶች ሁለት ጊዜ ተሰብስበው ቦዔዝ እንደምታውቁት ባለ እርሻ ነው። አቤት አቤት የገብስ ገንፎ ተገነፋ። እኔ ገንፎ በጣም ነው የምወደው። በእጄ ነው የምበላው፣ በማንኪያ አልበላም። እዚሁ ወዳጆቼ ያውቃሉ፣ ካህናት ሁሌ ነው የሚስቁብኝ። ቦዔዝ ቤት ችግር የለም፣ ገብስ ሞልቷል፣ ቅቤ ሞልቷል፣ ገንፎ ተገነፋ። ተንጫጩ መተው ቤት እየዘመሩ ስም አወጡ። ምን ብለው አወጡ? ኢዮቤድ። ኢዮቤድ ማለት ምን ማለት ነው? ኢቤድ ማለት ሰራተኛ ማለት ነው፣ አገልጋይ ማለት ነው በዕብራይስጥ። ኢዮቤድ ማለት የእግዚአብሔር አገልጋይ፣ የእግዚአብሔር አገልጋይ። ከዛ ከጠፋ ቤት፣ ከዛ ከባዶ ቤት፣ ከወና ቤት፣ ተስፋ አጥቶ ከሄደው ቤት እግዚአብሔር ምንጭ አፈለቀ። ልጇን አቅፋ እንደገና ስም ወጣ። አቤት እግዚአብሔር ታሪክ የሚቀይር እግዚአብሔር ስሙ ይባረክ፣ ስሙ ይባረክ። አምላካችን ስምህ ይባረክ። አቤት ወገኖቼ እያንዳንዷን ቀን መጠቀም ብንችል፣ ዛሬ ምሽት መጠቀም ብንችል፣ ስላለፈው ነገር እርሺው እህቴ ወይ፣ ስላለፈው ነገር ስለሆነው ነገር ሪግሬት አታርጉ። እግዚአብሔር ዛሬ ማታ መጀመር ይችላል። ከኑሃሚን የጀመረ ከአንቺማ ይጀምራል። አንቺማ ቤት አለሽ፣ መታወቂያም አለሽ። አሁን እኮ ከቤት ነው የመጣችሁት። እነሱ እኮ ቤት የላቸውም፣ ተስፋ የላቸውም። እግዚአብሔር ምን ከምን ገጣጥሞ እንደሆነ አላውቅም። ነገር ግን እግዚአብሔር ያበቃለትን ነገር ቀጠለ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ አምላካችን ማን ነው? ኑሃሚን ትነግረናለች። አምላካችን ያበቃለትን ነገር ያከተመለትን ነገር የሚቀጥል አምላክ ነው ብላ ትነግረናለች። እንዴት ሆነ? ወንድ በሌለበት ወንድ ልጅ ተወለደ። ይሄን ታሪክ ቁጭ ብላችሁ ብታጠኑ ለኑሃሚን የተወለደ መስሏችኋል? የመሲሁ ዘር ቀጠለ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዘር ከምድር ሊቋረጥ ነበረ። እግዚአብሔር ያንን ታሪክ ቀጠለ። በተመለሱ ሁለት ደካማ ሴቶች እግዚአብሔር ታሪክ ሰራ። ስለዚህ የሁለት ሰዎች ታሪክ አይደለም፣ የኛ ታሪክ ነው። የኛ ታሪክ ነው። በዛ ነው የሚጨርሰው። መጨረሻ ላይ የኛ ታሪክ ነው፣ ያንቺ ታሪክ ነው፣ የኔ ታሪክ ነው። ባለፈው ሳምንት ያከበርነው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት ብለን ያከበርነው ሊቋረጥ ነበረ፣ ሊጠፋ ነበረ። እግዚአብሔር እንደዚህ ቀጥሎ አመጣው። የተወለደው ኢዮቤድ የተባለው ልጅ የመሲሁ ቅድመ አያት ነው። ታውቃላችሁ ይሄን? ያ ባለፈው ያየነው ስሙ ያልተጠቀሰ ያ እድሉን ያጣሰው ከዚህ ክብር ነው የጎደለው። ቦዔዝ እዚህ ውስጥ ነው የገባው። ወሰዳት፣ ታማኝ ሰው ወሰዳት። ያቺን ኑሃሚን ያመጣቻትን ያቺን ሩቅ የነበረችውን ወሰዳት እና ምንድነው የሆነው? እግዚአብሔር ያበቃለትን እዛ ቤት ውስጥ ሊወለድ ይችላልን? ሊሆን ይችላልን? እንዴት ሊቀጥል ይችላል? የተባለውን ታሪክ ቀጠለ። እግዚአብሔር ስሙ ይባረክ። እንግዲህ ይሄ የእግዚአብሔር ቤት ነው። የምንካፈለው ቅዱሱን የእግዚአብሔርን ቃል ነው። እርግጠኛ ነኝ በዚህ ጉባኤ መካከል እንዲሁ የተደመደመ ነገር አይጠፋም። ነገር ግን በእግዚአብሔር ቃል ደፍሬ ይናገራሉ። ይሄንን ታሪክ የቀጠለ እግዚአብሔር በመካከላችን አለ። ዛሬም ስለ ስሙ ሲል አንዳንድ ጊዜ ሰዎች ስለ ድንቅና ስለ ተአምራት ያላቸው አመለካከት፣ ስለ ጸጋ ስጦታዎች ያላቸው አመለካከት በተለይ አሁን ባለንበት ዘመን ትንሽ የተበላሸ ነው። እግዚአብሔር በመካከላችን ክብሩን ቢገልጥ፣ እግዚአብሔር ተአምራት ቢያደርግ እኛ በቲቪ እንድናየው አይደለም፣ ሰውየው እንድናየው አይደለም። እግዚአብሔር እያለ ያለው አለው በሕዝቤ መካከል ማለቱ ነው። ዛሬም እንደዚህ የሚያስብል ነገር በመካከላችን ይደረግ። በጤንነት ቢሆን ይደረግ። በቃ ያበቃለት የተባለ የተፈረመ የተበላሸ ነገር በኢየሱስ ስም ይቀጥል። እንዲሁ የዘጋችሁት ፋይል ከኑሃሚን የሚበልጥ ነገር ያለ አይመስለኝም በዚህ ጉባኤ መካከል። ኑሃሚን ባሏ ሞተዋል፣ ሁለት ወንድ ልጆቿ ሞተዋል። እሷም እንደዚህ ብላለች። ምዕራፍ 1 ላይ ከቁጥር 18 እስከ 23 ምን ብላለች? እኔ ዛሬ ባገባ ብላለች። ኢፍ ባገባ በወልድ ዛሬ ማታ ምንም የለኝም በቃ ባዶ ነኝ ብላለች። አምናለች። ባዶ እጄን ተመልሻለሁ ብላለች። ይሄው እግዚአብሔር ልጅ አቅፋ ያሳየናል። ባዶ እጃችሁን እግዚአብሔር ይምላው። ባዶ ቤታችሁን እግዚአብሔር ይምላው። ባዶ ህይወታችንን እግዚአብሔር ይምላው። እግዚአብሔር ስለሚበላ ነገር ስለሚጠጣ ነገር ብቻ አይደለም የሚናገረው።
ማገልገል ያቆማችሁ በእግዚአብሔር ፊት መቆም አቃተኝ፣ መዘመር አቃተኝ፣ ማገልገል አቃተኝ ለምትሉ ሰዎች ተቋረጠ። ህልም ማየት አቃተኝ፣ መጸለይ አቃተኝ፣ ድሮ ትንቢት እናገር ነበር ተቋረጠ የምትሉ ሰዎች፣ የእግዚአብሔር ነገር ቆመብኝ የምትሉ ሰዎች ባዶን ነገር የሚቀጥል እግዚአብሔር ይምጣላችሁ በኢየሱስ ስም። ተአምራት ይሁን። ስለ ምድራችንም ቢሆን ተስፋችን እሱ ነው። ተስፋችን እሱ ነው። የነኖሃሚን አምላክ ዛሬ ምሽት የምናመልከው እግዚአብሔር የነኖሃሚንን ታሪክ የቀየረ እግዚአብሔር እሱ በዙፋኑ ላይ አለ። የተቋረጠ ነገር፣ የተበላሸ ነገር በዛ ቤት ውስጥ ልጅ ተወለደ እና ስም አወጡለት። አገልጋይ እዛ ቤት ውስጥ ተወለደ። የእግዚአብሔር አገልጋይ፣ የነገስታት ንጉስ ኢየሱስ ክርስቶስ የሚወለድበት የመሲሁ ነገድ ቀጠለ። እግዚአብሔር ዛሬ በምንካፈለው በመጨረሻው ክፍል ወደ እግዚአብሔር የመመለስ ፍጻሜው ምንድነው? እግዚአብሔር ሐዘንን በፍጹም ደስታ ይቀይራል። ያበቃለትን ነገር እንደገና ሊጽናና አይችልም የሚባለውን እግዚአብሔር በፍጹም ደስታ ይቀይራል። ሌላስ እግዚአብሔር አይሆንም የተባለ ተቋርጧል የተባለውን ነገር ይቀጥላል። ሶስተኛ ምን ያደርጋል? እግዚአብሔር የክብሩ መገለጫ አደረጋቸው። እግዚአብሔር ስሙ ይባረክ። እኛንም እንደዛው ነው የሚያደርገን። የክብሩ መገለጫ እግዚአብሔር በዛ ቤት ውስጥ ያደረገው ምንድነው ብትሉ ክብሩን ገለጠ። ተስፋ በሌላት ነገሯ ሁሉ ባለቀባት ኑሃሚንና ዘርም ሀገርም በሌላት በሩት እግዚአብሔር የዘላለም ክብሩን ሰማይ ሊሸከመው ማይችለው ምድር ሊሸከመው ማይችለው ክብሩን ገለጠ። እኔ ስለ ሩቅ ነገር አለም የምናገረው፣ እዚህ መቀመጣችን የክብሩ መገለጥ ነው። እግዚአብሔር ስሙ ይባረክ። እዚህ መቆሜ የእግዚአብሔር ክብር መገለጥ ነው። በእግዚአብሔር ቤት መገኘታችን በዚህ ለጥፋት ጫፍ ላይ ጠርዝ ላይ ባለች ዓለም ውስጥ እግዚአብሔርን ማግኘት፣ ጌታን ማግኘት፣ እሱን ማምለክ፣ እንደዚህ ያለ ክብር የት ይገኛል? እና የክብር ጫፍ ነው ያዩት። እንደው ቀስ ብዬ ልንገራችሁ። ይሄ መጽሐፍ ሲጀምር እንዴት እንደሚጀምር ላሳያችሁ። ይሄ መጽሐፍ ሲጀምር በስደት ይጀምራል። አንድ ቤተሰብ በሩን ዘግቶ የሚበላ ጠፍቶ ቤተልሔም በረሃብ ሆና ሲሰደዱ በስደት ወይም ደግሞ ከእግዚአብሔር ፊት በመኮብለል በመሸሽ ይጀምርና ወደ እግዚአብሔር በመመለስ ይጨርሳል። እግዚአብሔር ስሙ ይባረክ። እና በሞዓብ ጀምሮ በቤተልሔም ይጨርሳል። በመሸሽ ጀምሮ በመመለስ ይጨርሳል። አቤት ክብር! የእግዚአብሔር ክብር! በመመለስ ይጨርሳል። ይሄ መጽሐፍ ምዕራፍ 1 ቁጥር 1 ላይ መሳፍንት ይፈርዱበት በነበረው ዘመን ረሃብ ሆነ ይላል። መጽሐፉ በረሃብ ይጀምርና በጥጋብ ይጨርሳል። እግዚአብሔር ስሙ ይባረክ። በጥጋብ ይጨርሳል። ረሃብ ሆነ ይልና ጥጋብ ሲመለሱ ምዕራፍ 1 ቁጥር 22 እንደሚነግረን የገብስም መከር በተጀመረ ጊዜ ወደ ቤተልሔም መጡ ይላል። ጥጋብ ነበረ። እግዚአብሔር ጎበኘ እና መጽሐፉ በረሃብ ይጀምርና በጥጋብ ይጨርሳል። መጽሐፉ በታላቅ ለቅሶ፣ በታላቅ ምሬት፣ በዋይታ በደረት መምታት ይጀምርና በሰርግ ይጨርሷል። አቤት የእግዚአብሔር ክብር! እግዚአብሔር ስሙ ይባረክ። በሰርግ ጨረሰው። ይኸው ዛሬ እንደምንጨርሰው ነገሩ በለቅሶ ጀምሮ፣ በዋይታ ጀምሮ፣ ማራበሉኝ በሚል ጀምሮ በእልልታ ጨረሰው። በሰርግ ጨረሰ። አቤት የእግዚአብሔር ክብር! መጽሐፉ በባዶነት ጀምሮ በሙላት ይጨርሳል። በውርደት ጀምሮ በክብር ይጨርሳል። በባዶነት ባዶዬን መለሰች ትላለች እኮ ራሱ ቃሉ እንደዛ ይላል። ቁጥር 20 ላይ ሁሉን የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑሃሚን አትበሉኝ። በሙላት ወጣው፣ እግዚአብሔር ባዶዬን መለሰኝ። ዛሬ ግን ሰርግ ትደግሳለች። አቤት ያን ቀን ሄዳችሁ ኢንተርቪው ብናረጋት፣ ያን ቀን የሰርጉ ቀን በዚህ ቀን ሄደ ምን ጠይቃት፣ ታስታውሻለሽ ያን ጊዜ የተመለስሽ ጊዜ ምን ነበር የሆነው ብትሏት፣ አይ እግዚአብሔር ይኸው ዛሬማ አሰበኝ፣ አደረገልኝ ታምር አደረገልኝ። እስቲ ጻድቅዬ ተነስና ዘምር። አደረገልኝ ታምር። እንደኔ ያለ ማን ነው የተባለ ዘማሪዎች የተነሱ ዘመሩ። ያ ባዶ ቤት ሞላ። ታሪክን የሚቀይር ለክብር የሚያደርግ እግዚአብሔር ስሙ ይባረክ። ክብር ሆነ እኮ ነው የምላችሁ። ክብር የክብር መገለጫ፣ የእግዚአብሔር ክብር መገለጫ
በነኑሃሚን ቤት የሆነው ነገር ያ የሁለት ሰዎች ኢቨንት አይደለም። እግዚአብሔር ማን ነው? እግዚአብሔር ምን ማድረግ ይችላል? እግዚአብሔር ባዶን ነገር እስከ አፍንጫው የሚሞላ አምላክ ነው። ባዶ ብቻ ያገኝ እንጂ የሚሞላ አምላክ ነው። እሱን ተስፋ እናደርጋለን፣ እሱን እንሰብካለን። ራሳችንን ስናስብ፣ ቤታችንን ስናስብ፣ ህይወታችንን ስናስብ፣ ቤተክርስቲያንን ስናስብ፣ አገልግሎታችንን ስናስብ የምናገለግለው እግዚአብሔር ባዶን ነገር ጢም አድርጎ የሚሞላ አምላክ ነው። ስሙ ይባረክ። እንደዛ ነው የሚጨርሰው መጽሐፉ። በሞት ጀምሮ በህይወት ይጨርሳል። አቢሜሌክ ሞተ፣ ማህሎን ሞተ፣ ኬሌዮን ሞተ ይለንና ኢዮቤድ ተወለደ ይለናል። በሞት ጀምሮ በህይወት ይጨርሳል መጽሐፉ። በብቸኝነት ጀምሮ በባለ ብዙ ወገን ይጨርሳል። አሁን ላንብብላችሁ ያቺ ኑሃሚን የተናገረችውን መጽሐፈ ሩት ምዕራፍ 1 ቁጥር 5 ብቻ ላንብብላችሁ። ቁጥር 4 እና 5 እነርሱም ከሞዓባውያን ሴቶችን ሚስት አገቡ። የአንዲቱ ስም ኦርፋ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ። ማህሎንና ኬሌዮንም ሁለቱም ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ብቻዋን ቀረች። በቃ ብቻዋን ቀረች። ዛሬ ያነበብኩትን ከቁጥር 17 ጀምሮ ላንብብላችሁ። ፋሬስም ትውልድ ይህ ነው። ፋሬስ ኤስሮምን ወለደ። ኤስሮምም ኢዮራምን ወለደ። ኢዮራምም አሚናዳብን ወለደ። አሚናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም ዳዊትን ወለደ። ባለብዙ ወገን ባለ ሀገር በወንዶች ልጆች ተከበበች። የእሴይ የዳዊት የሚመጣው የመሲሁ ገንድ ብቻዋን የነበረች አምላካችን እግዚአብሔር ክብሩን እንደዚህ የሚገልጥ አምላክ ነው። ስሙ ይባረክ። እግዚአብሔር በትንቢተ ኢሳይያስ ምዕራፍ 51 ላይ ከቁጥር 1 እስከ 4 ብታነቡ ለእስራኤላውያን 70 ዓመት ባቢሎን ውስጥ ከመቀመጣቸው የተነሳ እንደውም ጽዮንን ያጽናናታል። ጽዮን ሆይ ተነሺ፣ ትቢያሽን አራግፊ፣ እባክሽ ጌጠኛ ልብስሽን ልበሺ፣ እንደ ቀድሞ ተነሺ፣ የአንገትሽን ስርዓት ፍቺ ይላታል፣ ያጽናናታል። ተነሺ እንደ ቀድሞ መጥቼልሻለሁ እኮ እግዚአብሔር ይምጣልን። ተነሺ በቃ አለቀ ተነሺ ይላታል፣ ያጽናናታል። ከዛ እንደዚህ ይላታል፣ እናንተ ጽድቅን የምትራቡ ሰዎች ወደ ተቆፈራችሁበት ጉድጓድ ወደ አብርሃም ተመልከቱ፣ ወደ ተቆረጣችሁበት አለት ወደ ሳራ ደግሞ ተመልከቱ። አንድ ብቻውን ሳለ ጠራሁት፣ ባረኩት፣ አበዛሁት። እኔ እኮ የአብርሃም አምላክ ነኝ፣ ለምን ተስፋ ቆረጣችሁ ይላል። ያቺ ብቻዋን የተመለሰችውን ባለ ብዙ ወገን አደረጋት። እግዚአብሔር ስሙ ይባረክ። ባለ ብዙ ወገን ሆነች። መጽሐፉ በብቸኝነት ይጀምርና በባለ ብዙ ወገንነት ይጨርሳል። መጽሐፉ በውርደት ይጀምርና በክብር ይጨርሳል። ላንብብላችሁ። እዛው ምዕራፍ 1 ላይ እንደዚህ ትላለች፣ በሙላት ወጣው፣ እግዚአብሔርም ወደ ቤቴ ባዶዬን መለሰኝ። እግዚአብሔር አዋርዶኛልና ሁሉን የሚችል አምላክ አስጨንቆኛልና ኑሃሚን ለምን ትሉኛላችሁ አለቻቸው። አዋርዶኛል። እግዚአብሔር ውርደትን በክብር የሚቀይር አምላክ ነው። ስሙ ይባረክ። ሌላ ትጠብቃላችሁ? እንደኛ የከበረ ማን ነው? ቅዱሳን አሁን ኢየሱስ ቢመጣ ሁላችን እዛ እንደምንሄድ ታውቃላችሁ? ከዚህ በላይ ክብር ምን አለ? ከዘላለም ሞት ከማምለጥ በላይ ምን ክብር አለ? ሌላ ክብር ትጠብቃላችሁ? ክብራችን ኢየሱስ ነው። ስሙ ይባረክ። እግዚአብሔር ውርደታችንን ወደ ክብር ቀየረው። ምንም እንዳላየ ትንቢት እንዳጠብቁ። እንደኔ ከሆናችሁ ሌላው ካለ ይጨመር፣ ግድ የለም። እሱ ቸር አምላክ ነው፣ በመጨመር የታወቀ ነው። ባይጨምርስ እስከዛሬ ያደረገው ለዘላለም ክብር ለስሙ ይሁን። እስከዛሬ ተዚች ደቂቃ ያደረገው እሱ በቂ ነው። እሱም ቫልዩ ስለማናደርግ እሱ ለምስጋና ስለማይበቃ እስከዛሬ የተደረገልን ነገር
አሁን የተደረገልን ነገር ይሄንን ቃል መስማት አቤት ማሰብ ብንችል በዚህ ሰዓት ሌሎቹ ከእግዚአብሔር መንግስት ውጪ ያሉት የት እንዳሉ ታውቃላችሁ? አይ እነሱን ተው፣ አረ የኛን እናስብ። የት ነበር እህቴ ወይ የት ነበርሽ? በቃ እኔም ሊመጣብኝ ነው ማለት ነው። እናንተ ፊት መቆም ነበረብኝ እኔ። ከዚህ በላይ ክብር ምን አለ? ምን ክብር ትጠብቃላችሁ? ያከበረን ጌታ ስሙ ይባረክ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። በዚህ ዓለም ላይ እንደሚሰራው አለቃ ፈቃድ በፊት ተመላለሳችሁባቸው። የሥጋችንና የልቦናችንን ስናደርግ ነበረ። ደግሞ ከፍጥረታችን የቁጣ ልጆች ነበር። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በሆን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን፣ በቀኙ አስቀመጠን። አክብሩት ባካችሁ። ማክበር ካለባችሁ አክብሩት። አዋርዶኛል። ሃሌሉያ። ክብር እንዳላያቱ መቼ ነው ክብር የምናየው? መቼ እናክብረው? መቼ ነው አንድ ሰባኪ አንድ ነቢይ መቼ ነው ቆሞ በቃ አከበረኝ የሚለው? መቼ ነው? የዚህ ምድር ነገር ሲሟላ ነው። እሱማ ይሄዳል። ከዛ በሚበልጥ በወርቅ በብር ሳይሆን እንደ በጎች ደም እንዲሁ በፈሰሰ በክርስቶስ ደም እንደተዋጃችሁ ታውቃላችሁ። እኛ ከብረናል። ስሙ ይባረክ። እኔ እናገራለሁ፣ ከብረናል፣ ከብረናል፣ ከብረናል። ወራዶችን አከበረ፣ ሀገር የሌላቸውን አከበረ። ኑሃሚን ትነግረናለች። እግዚአብሔር የክብሩ መገለጫ አረጋቸው። አዋርዶኝ ነበር አለች። አሁንስ አከበራት። አደረገልኝ ታምር አደረገልኝ፣ አደረገልኝ ታምር አደረገልኝ። አሜን። ተራራዬን ናደው ናደው፣ ሸለቆዬን ሞላው፣ ባህሩን ከፈለው፣ መርገሜን አቀል። ኑሃሚን የዘመረችው እኮ ነው። ዘመረች። እኛም ዘምረናል። እግዚአብሔር ስሙ ይባረክ። ገና ሌላ ነገር ይጨመርላል ሲባል አይደለም፣ ዛሬም እንዘምራለን። እግዚአብሔር ስሙ ይባረክ። አበሳችን መከራችን ከኛ ላይ ሄዷል። በቃ ስሙ ይባረክ። ስለዚህ ይሄ መጽሐፍ እሱን ነው የሚያስተምረው፣ ክብር ነው የሚያስተምረው። ስሙ የተባረከ ይሁን እና የኑሃሚን ቤት የመሲሁን ቤት ሰራ። ባለፈው ሳምንት ብንጨርስ ጥሩ ነበር ያልኳችሁ ለዚህ ነው። መጽሐፍ ቅዱስ እንደዚህ ይላል። ማቴዎስ ምዕራፍ 1 ቁጥር 1 እስከ 6 እንደዚህ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ካራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ንጉሥ ዳዊትን ወለደ። ይሄ ታሪክ አሁን መጽሐፈ ሩት ላይ ካለው ታሪክ ጋር አንድ አይነት። የዳዊት ልጅ ኢየሱስ ክርስቶስ ለእኔና ለእናንተ ሲል የተወለደው ያከበረ ጌታ እሱ የኛ ጌታ ነው። ስሙ ይባረክ። ከሩት የተወለደ በኑሃሚን ቤት ያ መሲህ ተወለደ። እሱ ነው ያከበርን፣ እሱ ነው ያከበርን። ሌላ ቃል ልጨምርላችሁ። ምዕራፍ 2 ቁጥር 5 እና ቁጥር 6 ሄሮድስ ይሄ መሲህ የት ነው የሚወለደው? ሂዱና አይታችሁ ኑ፣ እኔም እሰግድለታለሁ አለና ጠየቃቸው። ሰብአ ሰገልን እንዳውም ካህናትን የጠየቀው እንዲህ ብለው ተናገሩ። ማቴዎስ ምዕራፍ 2 ቁጥር 5 እስከ 6 አንቺ ቤተልሔም ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። መጽሐፈ ሩት ምዕራፍ 1 ቁጥር 1 መሳፍንት ይፈርዱ በነበረበት ዘመን ራብ ሆነ። ቤተልሔም ማለት የዳቦ ቤት ማለት ነው። ዳቦ ጠፋ። አንቺ ቤተልሔም ይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና።
በቤተልሔም ኢየሱስ ተወለደ። ስሙ ይባረክ፣ ስሙ ይባረክ። ሃይ ቤተልሔም፣ ቤተልሔም ዳቦ ጋገረች። አዲስ አበባ ላይ የሚበላ ዳቦ ጋገረች። ፈረንሳይ ላይ የሚበላ መሳፍንት ይፈርዱበት በነበረበት ዘመን ረሃብ ሆነ። የአቢሜሌክ ቤተሰብ ድንበሩን ጥሶ ሄደ። ብዙ ሰዎች እስራኤልን ትተው ሄዱ። አሁንስ ሕዝቤ የትም አይሄድም፣ ሕዝቤን የሚጠብቅ መስፍን በቤተልሔም ይወለዳል። ከዚህ በኋላ መቅበዝበዝ የለም፣ ወደ ሞዓብ መሄድ የለም። ኢየሱስ ተወለደ። እሱ ነው ያከበርነው የዛሬ ሳምንት። ቤተልሔም ቤተልሔም ኢየሱስ እዛ ተወለደ። አይ ቤተልሔም፣ አይ የኑኃሚን ቤት፣ ለካ የኑኃሚን ቤት የሚቤዠንን ኢየሱስን ያመጣ እሱን ወደዚህ ምድር ያመጣ ዘር ነው ለካ። ወገኖቼ ይሄንን አስቡ፣ መዳናችሁን አስቡ። መጽሐፈ ሩትን ስታስቡ ይሄንን መስፍን አስቡ፣ ይሄንን ኢየሱስን አስቡ። መገጣጠሙ ደስ ብሎኛል ከልደቱ ጋር። መዳናችሁን አስቡ እና መጽሐፉ የሚጨርሰው በእነዚህ ሰዎች እግዚአብሔር ክብሩን ገለጠ ይላል እና ለእኛም እንደዚህ ይለናል። በእናንተ ላይ ያለኝ ፕሮግራም ክብርና ክብር ብቻ ነው። እግዚአብሔር ስሙ ይባረክ። ኢየሱስን ተከትሎ ውርደት የሚባል ነገር እንደሌለ ታውቃላችሁ። ሰባኪው ስላለ አይደለም፣ ስላለ አይደለም። ወራድሮች ተከትለውት ከበሩ። እኔ በዘመኔ ያየሁት ይሄንን ነው። ስለ ራሴም የምመሰክረው ለእናንተም ተራ ቢደርሳችሁ ሰዓት ባይሄድና ትንሽ ብንመሰክር አንድ ሁለት ሶስት ሰዎች የሚሆነው ይሄው ነው። ታሪክ የሌላቸው ወራዳ ሰዎች ተከተሉት፣ ከበሩ። ኢየሱስን ተከትሎ ያፈረ ከናንተ ማን? እግዚአብሔር ክብሩን በእኛ ገለጠ። እግዚአብሔር ስሙ ይባረክ እና ምክሬ በዚህ በመመለስ ፍጻሜ እባካችሁ እግዚአብሔርን ትቶ መሄድ ኪሳራ እንጂ ትርፍ የለውም። መዝሙርን የመሰለ ነገር የለም። ጸሎትን የመሰለ ነገር የለም። ቤተ ክርስቲያንን የመሰለ ነገር የለም። የተመለሱ ተጠቀሙ። ምናልባት ዛሬ ምሽት ማን ያውቃል የሚመለስ ሰው ይኖር ይሆን? የሚመለስ ልመለስ እኔም ይሄ የነ ኑኃሚን አምላክ የነ ሩት አምላክ ሐዘንን የሚቀይር ከሆነ እኔ ሐዘን ይኸው 2018 ከገባ በኋላ አዝናለሁ የሚል ሰው ይኖር ይሆን? ና ተመለስ። እሱ ደስታ አለው። እሱ ደስታን የሚመልስ አምላክ ነው። ስሙ ይባረክ። ሐዘንን የሚወስድ አምላክ እንዴት ይወስዳል? እግዚአብሔር እኮ የደስታችን ምንጭ ነው። ገና ፊቱን ስታዩ ደስ ይላል። ገና ስትንበረከክ ደስ ይልሃል። ገና ቃሉ ስታነብ ደስ ይልሃል። ምናልባት ነገሬ አበቃ የሚል ሰው ይኖር ይሆን? ብዙ ያበቃለት ነገር እጃችሁ ላይ ያለ ሰዎች የምስራች እግዚአብሔር በኑኃሚንና በሩት ቤት ገብቶ ባበቃለት ነገር ላይ ልጅ እንዲወለድ ምስጋና ያደረገ እግዚአብሔር በቤታችሁ አለ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር ክብሩን በእኛ ይገልጣል። ዛሬም ክብሩን ይገልጣል። ዛሬም ወደፊትም ያለው ፕሮግራም በቤተ ክርስቲያን ያለው ፕሮግራም በአገልጋዮች ለቅዱሳኑ ያለው ፕሮግራም ክብሩን መግለጥ ነው። ክብሩን መግለጥ ብቻ ነው ለኛ ያለው ፕሮግራሙ። እህቴ አትጠራጠሪ። ሰይጣን በጆሮአችሁ ሹክ ያላችሁ አይ አሁንስ የተባልሽ ካለሽ የተባልክ ካለ ከዚህ በኋላ እንኳን ያንተ ነገር አይሆንም በጆሮአችሁ ሰይጣን የሚነግራችሁ ሰዎች ካላችሁ እግዚአብሔር ክብሩን ለመግለጥ ባዶ ነገር ይበቃዋል። እግዚአብሔር ስሙ ይባረክ። ተስፋ የሌለው ነገር ይበቃዋል እና ያቺን ዘር የሌላት እግዚአብሔር አስገባት። ይሄው ነገሰች፣ ይሄው ከበረች፣ በቃርሚያ ጀመረች፣ ወደ አውድማ መጣች። አሁን ይሄው ሲሲዲ ቤት ውስጥ ገብታ አረፈችው ነው የምላችሁ። የተሻለ ቤት ያለው እዛ አካባቢ ስለሆነ እኛ ሲሲዲ አይደለም የሚወስደን መንግስተ ሰማያት ይባላል። ስሙ ይባረክ። ይሄ የተወለደው ጌታ የእግዚአብሔርን መንግስት አወረሰን። ወራዶች እዛ እንዲገቡ ተፈቀደላቸው። በመሲሁ ግንድ ውስጥ ገባን፣ እኛም ወጋየን። እግዚአብሔር ስሙ ይባረክ። እስቲ ወገኖቼ ክብርን ለጌታ ስጡ። የምናመልከው አምላክ እግዚአብሔር ይሄ ነው። ለማምለክ አትፈሩ፣ ለማገልገል አትፈሩ። ትንሽ ወደፊት ሩጡ። ምን ያደርገዋል አትበሉ። ይሄው እንደዚህ ያደርገዋል። ልጆቼ ምን ያደርጋል? ቤቴን ምን ያደርጋል? አገልግሎቴን ምን ያደርጋል? ስራዬን ምን ያደርጋል? ምድሬን ምን ያደርጋል አትበሉ። ይሄው ይሄንኑ አምላክ ነው ምናምን። አልተቀየረም፣ አልተቀየረም፣ አልተለወጠም።
ከሱ ጋር ላሉት ሁሉ ወደሱ ለቀረቡት ሁሉ እንዲህ የሚያስደንቅ አምላክ እናመልካለን። ስሙ ይባረክ። እንጸልያለን።